ቁርአን ብቻ ነው ያለው። ስለዚህ ልትመልሱ የምትችሉት ይሄን ብቻ ነው ማለት ነው። ከመሐመድ በፊት እስልምናን የሰበከ አንድም ነብይ ስለሌለ እሺ ይሁን ተረዳኝ። መጀመሪያ ጥያቄ ምን መሰለህ? ቁርአን ውስጥ በቋንቋቸው ለሁሉም ነብይ ልከናል ይላል አላህ በቋንቋ በሁሉም። እሺ አስበለ ይወለ የነብያት መጽሐፍ አለ ወይንስ የለም የሚለውን አሁን እኔ እናንተ እናውራ። እሺ የነብያት መጽሐፍ አለ ብለህ ታምናለህ አንተ? ጥያቄ ለምን ታስቀይረኛለህ? አንተ ነህ ራስህ ነህ የነብያትን መጽሐፍ ይፈልከው አይደለ? በዚህ ላይ ልናወራ የነብያት መጽሐፍ አለ ምድር ላይ። እሺ ከመሐመድ በፊት እስልምናን የሰበከ ማንም ነብይ የለም። ነቢያቶች ሁሉ ሙስሊሞች አይደሉም። ይሄን ማንልኝና ቀጣዩን ርዕስ እነግርሃለሁ። ሙስሊሞች ናቸው ነብያቶች። ማስረጃ ምንድነው? ቁርአን እኮ ነው የምትሰጠኝ ማስረጃ አይደል? ከቁርአን አይደለም መጽሐፍ ቅዱስ ላይ ነብያቶች ሁሉ ሙስሊሞች ናቸውና ላሳየህ። በግልጽ ማምጣት ስለማችል እሺ አቅርብ። በግልጽ ላመጣው ነው ያው ውሸት ስለሚጋለጥ እሺ ውሸት ስለሚጋለጥ ከመጽሐፍ ቅዱስ ማስረጃ አቀርባለሁ ብላል አሳይ። እና ትልቁ ላይ ነህ እኔም ማዝህን ትከፍታለህ። አሁን መጽሐፍ ቅዱስ ላይ የነብያቶች ሃይማኖት እስልምና እንደሆነ በራስህ እጅ እንድታሳይ ላድርግ ነው። ክፈት፣ ቪዲዮውን ክፈት፣ ክፈት፣ ይዛ ታድርግ፣ ክፈት። እሺ ነቢያቶች ሙስሊሞች ናቸው የምትል ከሆነ ጥያቄ ልጠይቅ ነው ማለት ነው። ከእስልምና ጋር ላላትምህ ነው አልኩ። እሺ ሙስሊም አንድ ሰው ሙስሊም ለመሆን ምንድነው መስፈርቱ? ይሄን ጥያቄ መመለስ ከቻልክ እዛኛውን መመለስ ትችላለህ። ሙስሊም ለመሆን መስፈርቱ ምንድነው? ነቢያቶች ሙስሊሞች ነው ብለኸኛል። እናንተ ደግሞ ማንንም ሰው ከሌላ ቤተ እምነት ወደ እስልምና እንዲገባ የምታደርጉት ሻሃዳ አዳምጥ። መጀመሪያ ረጋ በል፣ ቀስ በል። ዝም ብሎ ይገባል። በየቀኑ ጮሆ ይወጣል። አንድ አረስት ጨርስ፣ ከዛ ወደ ቀጣይ ትገባለህ። የነብያቶች ሃይማኖት አለ፣ የነብያት መጽሐፍ አለ። አሁን ደግሞ እንዴት ነው አንድ ሰው ሙስሊም የሚሆነው አለ። አንዱን ጨርስና ወደ ቀጣይ ትገባለህ። እሺ እንዴት ነው አስፈለታል? መስፈርቱ ምንድነው? የመሐመድን መልእክተኝነት መቀበል ያስፈልጋል ማለት ነው። ስለዚህ ቀድሞ ያሉት ነቢያቶች መሐመድን እንደ መልእክተኛ አድርገው ይቀበሉት ነበር እያልከኝ እኮ ነው። ሻሃዳ ይጠሩ ነበር። ማነው እንደሱ ያለ ሙስሊም ለመሆን? ስለዚህ ከአላህ ውጪ ሌላ የሚመለክ የለም፣ መሐመድም ደግሞ የእሱ መልእክተኛ ነው ተብሎ አይደል ሻሃዳ የሚያዘው? ስለዚህ ነቢያቶችም እንደዚህ እያሉ ሻሃዳ ይዙ ነበር ማለት ነው። ገና ያልመጣን ነብይ በምናባቸው እየጠሩ መልእክተኛ ነው ይሉ ነበር ማለት ነው። እንደናንተ አስተሳሰብ ማዳመጥ አትችልም። መረጃ ማምጣት ከቻልክ ነው ማዳመጥ። መረጃ ማምጣት ከቻልክ ብቻ። ጥያቄ ምንድነው? አንድ ጥያቄ ጠይቀና ለሱ ከመለስኩልህ በኋላ ቀጣይ ጥያቄ ደግሞ ትጠይቃለህ። አራት ጥያቄ ጠይቀህ አንድንም እንኳን መልሱን አልጠየቅም። አሁን ያሁን ጥያቄህን ድገምና ከዚህ አልመልስልህ። እሺ የኔ ጥያቄ ምንድነው? በደንብ ጆሮን ከፍተህ ታደምጠኛለህ። ከመሐመድ በፊት እስልምናን የሰበከ ነብይ ካለ ከመጽሐፋቸው ማስረጃ ትሰጠኛለህ። ስለ እስልምና ምን ብለው እንዳስተማሩ ከመጽሐፍቶቻቸው የተላኩት ደግሞ የነቢያቶቻቸው ስማቸውን የተሰጣቸውን የመጽሐፍ በፈጣሪ ስም አንድ ጥያቄ ጠየቅህ አይደለ? መልሱን አዳምጠህ አሁን ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ሙስሊሞች እንደነበሩ ነቢያቶች ከመጽሐፋቸው አሳየኝ አለ። ስለዚህ ላሳያቸው ነው። ሙሴና አሮን እንዲሁም ደግሞ እነ ኢዮብ እነዚህ ሁሉ መጽሐፋቸው ላይ ላሳየህ ነው ሙስሊሞች እንደነበሩ። በደንብ ተከታተል እሺ። እና ተከታተል። በገዛ መጽሐፋቸው ላይ ልትዋረድ ስለሆነ አሳይ። ራስን ልታዋርድ ስለሆነ አሳይ። መጽሐፍ አንተ ራስን ታዋርደህ እኔ ጥቅሱን ልስጥህ። በቃ መልስ ሳይኖራችሁ አውጣ። ትልቁ ላይ ነህ። ምንም አትሚየት አታድርጉት። አንተ ራስን ከመጽሐፍ እንድታወጣ ላድርግህ ነው። ላዋርድህ ነው በራስህ መጽሐፍ። ልትዋረድ ምናምን ስርዓት የለህም። ክፈትና ትልቁ ላይ ነህ። ቪዲዮ በራስህ እጅ ነው እንደምታሳየው። ስርዓት ይባል የለም እንደ ፈጣሪ ስርዓት ይዘህ ታወራለህ።
አንድ ቤት ተናንሳ ለመጨረሻ ጊዜ እኮ አደንቅሃለሁ አልኩ። በቃ አታድንቀኝ። ብቸኛው ፈትዋ ሰጪ እንደሆንክ አንተን አደንቅሃለሁ። ከኔ መጽሐፍት እስልምናን የሰበከ ነቢያቶች እንዳሉ ልታሳየኝ ነው ከመጽሐፍ ቅዱስ ገልጠህ። እሺ አሳይ፣ ክፈት። ውርደትን ትከናነባበታለህ። ምን ችግር አለ? እሺ ተረጋጋሽ፣ ቀስ ውርደትን ትከናነባለህ አልኩ። አሳይ እሺ። ከመጽሐፍ ቅዱስ ውስጥ እስልምናን የሰበከ ነቢያቶች አሉ ብለህ ከመጽሐፍ ቅዱስ ልታሳይ። ይሄኛ አይደለም እንዴ? ተረጋጋ፣ ቀስ በለ። እኔኛማ ያለው እንኳን አንተ ነህ መሐመድን እየተከተልክ። ምንም ማድረግ አይቻልም። ሁለተኛ እዚህ ቤት እንዳታስገቡት እሺ ልጆች። ለጠየቀው ጥያቄ ክርስቲያኖች ስለሚኖሩ ከመጽሐፋችን አሳየን ብለዋል። አዎ ነቢያቶች ሙስሊሞች ነበሩ፣ በመጽሐፋቸው ላሳያችሁ ነው። ሁለተኛ እዚህ ቤት እንዳታስገቡት ለመጨረሻ ጊዜ። በተደጋጋሚ ስለታገስኩት ነው። ገብቶ ጠይቆ አያዳምጥም። ለፍልፎ ልክ እንደዚህ ሙሐመድ እንዲህ ብሎ ይወጣል መጨረሻ ላይ። ስለዚህ ተከታተሉ። ይሄ ገዛ መጽሐፋችሁ ነው። ምን ይባላል? ያው መጽሐፈ ኢዮብ ላይ እንገባለን። ነቢያቶች ሙስሊሞች እንደሆኑ ነው የፈለገውን እንመልከት። እዚህ ጋር መጽሐፈ ኢዮብ ምዕራፍ 22 ላይ እንገባለን። ምዕራፍ 22 ቁጥር 21 ላይ እንግባ። እሺ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ምን ይላል ልጆች? ለእግዚአብሔር ተገዙ ከእርሱም ጋር ሰላም ይኑራችሁ እያለ ይናገራል። ታዲያ ለእግዚአብሔር መገዛት ወይንም ለአንዱ አምላክ መገዛት ማለት ምን ማለት ነው የሚለውን እዚሁ ጋር እንመልከተው። እንግዲህ እንደሚታወቀው ብሉይ ኪዳን የተጻፈው በዕብራይስጥ ቋንቋ ነው። ሂብሩ የሚለው ላይ እንገባለን። እዚህ ጋር ሂብሩ የሚለው ላይ እንገባለን። ከዚያ ወደ አማርኛ እንቀይረዋለን። ያው መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 እዚህ ላይ ገብተናል። የእያንዳንዱን ቃል ማብራሪያ እዚህ ጋር ታገኛላችሁ። ለአንዱ አምላክ ወይንም ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እንመለከተዋለን ማለት ነው። እንግዲህ ነቢያቶች ሁሉ ለአንዱ አምላክ ለእግዚአብሔር ይገዙ ነበር ብለው ያምናሉ። ገብታችኋል? ለዚያ ለአንዱ አምላክ መገዛት ታዲያ ምንድን ነው ብለን ስንመጣ እዚህ እስልምና ማለት ነው። ያው ቃል በቃል ከገዛ መጽሐፋችሁ ላይ ያው ምን ይላል እንመልከት። ይታያቸዋል ልጆች። ምንድነው የሚለው? ለእግዚአብሔር መገዛት ማለት ያው እስልምና ለእግዚአብሔር በትክክል መገዛት ይላል። የት ላይ ነው ያለው? ይሄ የገዛ መጽሐፋችሁ ማብራሪያ ላይ ያው ባይብል። ስለዚህ ነቢያቶች ለአንድ አምላክ ተገዙ ሲባሉ ጊዜ ሙስሊም ሆኑ እየተባሉ ነበር። ሌላ ልመርቅላችሁ፣ ያው ሙስሊም የሚለው ቃል እዚያው ላይ አያችሁ። ይህን ይመስላል ቅዱሳን። ስለዚህ ከቁርአን ውጭ ነው ማስረጃ የምንፈልገው፣ ችግር የለውም። በገዛ መጽሐፋቸው ላይ እስልምና እናነግስላቸዋለን። ያው ነቢያቶች ሙስሊሞች ነበሩ። ይህን ይመስላል ባጭሩ። እሺ ጥያቄ አለ? ቀጥል። ከላይ አበበ ሰላም ነው? እንዴት ነህ? ሰላም። ደህና ነህ? ክርስቲያን ነህ? ስንት አምላክ ነው ያለው በክርስትና? ስንት አምላክ ነው ያለው በክርስትና? አንድ አምላክ። አንድ ሺህ ብር ካሽ ካለ ያ አንድ አምላክ መስቀል ላይ ሞቷል። በስጋ የተገለጠው ስለ አምላክ ነው፣ ስለ ስጋ ሳይሆን ስለ አምላክ ነው እየጠየቀ ያለው። አምላክ በመስቀል ላይ ሞቷል። በስጋ አምላክ ሞቷል አልሞተም? አምላክ በስጋ ሞቷል እኮ። የአንድ አምላክ ሞቷል በስጋ ችግር የለውም። አይ አሁን አንተስ አሁን ለምሳሌ ክርስቶስ አምላክም ነው ሰውም ነው። ማን እንደሰ ለዛ ነው ኢየሱስ አምላክም ነው ሰውም ነው ይብላል። ኢየሱስ አምላክም ሰውም ነው። የቱ ጋር ነው አምላክ ነኝ ያለው? አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት ነው። ኤልያስ ማለት ነው ማለት ነው። ኤልያስ ማለት ነው ማለት ነው። አላውቅም ትርጉም። እግዚአብሔር አምላክ ነው ማለት ነው። ስለዚህ ኤልያስ አምላክ ነው። አሁን ባጭሩ አሁን ያለፉት ነቢያቶች ሙስሊምናን ሰብከዋል አልከኝ። ቆይ መስበኩን ምን ማስረጃ አለ? አሁን ለምሳሌ ኢዮብ አሁን
ቆይ አንዴ እሱን እስካሁን ስናሳይ ነበር። ቆይ አንዴ አታርክምና አይተሃል። አይ ግልጽ አይደለም። ለምን ታጨበርብራለህ ብለህና የቱ ጋር ነው አምላክ ነኝ ያለው ኢየሱስ ክርስቶስ? እሱማ የጌቶች ጌታ ነው። አላወቅም። እሱ መረጃ ከፈለህ ከመጽሐፍ ቅዱስ እሰጠዋለሁ። የቱ ጋር ነው ኢየሱስ ክርስቶስ እኔ አምላክ ነኝ ያለው? ለምሳሌ እሺ አውጣ፣ በመጽሐፍ ቅዱስ ታወጣልኛለህ? መዝሙር 7 ላይ መዝሙር 47 ታወጣለህ። ኢየሱስ ክርስቶስ እኔ አምላክ ነኝ ያለበትን ላይ ተባልኩ። አሁን መረጃ ነው የምትፈልገው ወይ? ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ምንድን ነው? ሲያስተምር እኔ አምላክ ነኝ ብሎ ያስተማረበት ብሎ አላ የቱ ጋር? ዮሐንስ 14 ክፈትና ዮሐንስ 14 ላይ እኔ አምላክ ነኝ ብሏል ኢየሱስ። አዎ ቁጥር ስንት ላይ? ከአንድ በቃ ልባችሁ አይታወክ። ለእንደናንተ አይነት ላለው ልባችሁ አይታወክ። በእኔ የሚመኑ በአብም የሚመኑ አለ። ከዚህ በላይ ምን ይበል? አምላክ ነኝ ያለ የቱ ጋር ነው ታዲያ? ልብህ ታውቋል ማለት ነው። ለአንተ ነው እሱ የተናገረው። የሚታመነው ሰው ነው እንዴ? በነቢያት እመኑ ይላል እግዚአብሔር መጽሐፍ ቅዱስ ላይ መካር ኃያል የዘላለም አባት ነው አለ። የዘላለም አባት ማለት እንዴት ልጅ የዘላለም አባት ሊሆን ይችላል? እንመጣለን። ኢሳይያስ ላይ ኢየሱስ እኔ አብ ነኝ ብሎ አስተምሯል። ከሱን ጀምር። የዘላለም አባት ማለት አብ ማለት ነው ለኔ። እንደ አንተ በፈለከው ተረዳ። ኢየሱስ እኔ አብ ነኝ ብሎ አስተምሯል። እኔና አብ ነን ብሎ አንድ ነን ብሎ በመጽሐፍ አለ። እኔ አብ ነኝ ግን አላለም። እኔና አብ ስጋ የለበሰው ቃሉና እኔ አብ አንድ ነው። አብን አሳየን አሉ። እኔና አብ አንድ ነን አለ። ምን ታደርገዋለህ አንተ? ሰርስ ከፈለክ ጥያቄ ምን ነበር? ሲያዘ የኔ ጥያቄ ነብዩ መሐመድ ውሸት ነው ፎልስ ነው እያልኩኝ ነው። ጠጃም ስለ ኢየሱስ መልስ ሲያጡ ሰላም አለይኩም ስለተጠየቁት ጥያቄ መልስ ሲያጡ ነብዩ መሐመድ ፎልስ ነው የምለው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆን አለመሆን ኢየሱስን አምላክ ያደርገው። ኢየሱስን አምላክ ያደርገው። መጽሐፋቸው ላይ ኢየሱስ ክርስቶስን አምላክ አድርጉት። አይ ጥያቄ አለበት። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። አላህ መውጁድን ቢልመካን የሚሉ ሰዎች ሙስሊም ናቸው ማለት እንችላለን ወይም ናቸው? لأنهم أنكروا صفة واردة في كتاب الله وفي سنة رسوله صلى الله عليه وسلم በቁርአንና በሐዲስ ላይ የመጣን አንድን የአላህ ስብሐነ ወተዓላ ባህሪ ከእውቀት እያወቀ ያስተባበለ ሰው ይህ ሰው ከእስልምና ያወጣል። عند السلف الصالح قاعدة تقول من نفى صفة واحدة ثابتة لله في الكتاب والسنة فهو كافر. በቁርአንና በሐዲስ ላይ የጸደቀን አንድን የአላህን ባህሪ ያስተባበለና የካደ ሰው እያወቀ ይህ ሰው ካፊር ነው፣ ከእስልምና ይወጣል። لأنه أنكر القرآن وأنكر سنة النبي عليه الصلاة والسلام. ያ እሺ እነሱን ማግባትም አይቻልም አይደለ? አይቻልም። ነውር ነው። እሺ ሀይሽ ደህና ነቢዩ ሰለላሁ ዐለይሂ ወሰለም ጋር መታ አንድ ሴት ጠየቀች። ያ ረሱለላህ ኢኒ ኡሪዱ አን አተዘወጅ ፈቢማዛ ተንصحኒ አለች። فقال لها النبي صلى الله عليه وسلم إن وجدت رجلا صالحا فتزوجي. أنت يا الله ملكتني هوي إني لا جبا فلقال له من أين تبغى أن جبا يمكروني على ست الجزي. الله من قر لا يكتل أنا ملكان توقعني شاك بيه لو تنعكوا. سلزي أكيد تستحق له بس من لا يوانا سو مونا لبس. إيش؟ إيش؟ يا كلا لك جباشوت.
مشكلة لا نورد 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 اللهم صل على محمد يا زيني استغفر وسو السلام عليكم. وعليكم السلام. እሺ ኪያለ አለው እንዴት ነህ? ለሰላም ነው እግዚአብሔር ይመስገን። የሆነ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? የኔ ጥያቄ ኢሳን ወይ ደግሞ እኛ ኢየሱስ ክርስቶስ የምንለውን የእናንተ ቁርአን ላይ ከድንግል ማርያም ካላባት እንደተወለደ አይደለም የሚናገረው? ሱራ 3 ቁጥር 59 ላይ ደግሞ እንደ አዳም ከጭቃ ሰራን የሚለው እሱ ከእንትን አንጻር ነው፣ በቃል ከመገኘቱ አንጻር ነው። አይተው ከሆነ አዳምን ከጭቃ ፈጠርኩ ካለ በኋላ ለእርሱም ሰው ሁን አልኩት ወዲያም ሆነ ይላል። ሁን በሚለው ቃል ስለተገኘ ክርስቶስ እርሱን ወደ መለኮት ሊያነሱት ችለዋልና ክርስቲያኖች አዳምንም ሁን በሚለው ቃል ነው ያስገኘሁት እያለ ከዚህ አንጻር ነው የአዳም ምሳሌ ነው እያለ እየተናገረ ያለው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ክርስቲያኖች መጥተው ጠይቀው ነው እሱ መልስ የመጣው ከአላህ ዘንድ። በነገራችን ላይ ክርስቲያኖች መጡና ነቢዩ ሰለላሁ ዐለይሂ ወሰለምን ነጅራን የምትባል ከተማ ነበረች፣ በየመንና በሳውዲ አረቢያ መካከል ያለች። እዛች ላይ ክርስቲያኖች ይኖሩ ነበር። በዚያን ዘመን መጡና ወደ ነቢ ሰለላሁ ዐለይሂ ወሰለም ጠየቋቸው። ማ ተቁሉ ፊ ዒሳ ብለው፣ ስለ ዒሳ ወይንም ስለ ኢየሱስ ምን ትላለህ አሏቸው። እዚያ እርሱን አምላክ ያደርገዋል ብለው ያሰቡትን መጥተው ከነቢ ሰለላሁ ዐለይሂ ወሰለም ጋር ተከራክረዋል ክርስቲያኖች። እርሱ እኮ ያለ ወንድ ከሴት ነው የተገኘው በቃል፣ ስለዚህ አምላክ ያደርገዋል ብለው በተናገሩ ጊዜ አላህ ያንን አወረደ። ኢነ መሰለ ዒሳ ዒንደ ላሂ ከመሰሊ አደም ኸለቀሁ ሚን ቱራቢን ሱመ ቃለ ለሁ ኩን ፈየኩን። የክርስቶስ ምሳሌ ከእኔ ከአላህ ዘንድ ልክ እንደ አዳም ነው አለ አላህ። አዳምን ከአፈር ፈጠርኩትና ከዚያም ለእርሱ ሰው ሁን አልኩት ወዲያውም ሆነ አለ። ታዲያ የአዳም ምሳሌ ያለው ክርስቶስ እነዚህ ከምን አንጻር ነው? ሁን በሚለው ቃል በመገኘታቸው ነው። ሁለቱም በዘር ፈሳሽ አይደለም የተገኙት እንደኛ ማለት ነው። ታቸዋል። ስለዚህ በቃል ከመገኘታቸው አንጻር ነው። አዳምም ኢየሱስ ክርስቶስም በቃል ነው የተገኙት። ያ ማለት ሁን በሚለው ቃሉ አምላክ አላህ አስገኛቸው ነው። በመንፈስ በሚለውም ልክ እንዲሁ ክርስቶስ ከእኔ በሆነ መንፈስ ተብሎ ተገልጿል። ይወጣል። አደምንም አላህ ሲገልጸው ከመንፈሴ ፈጠርኩት እያለ ይናገራል። ከመንፈሴ ብሎታል። እርሱ ነው በቃልና በመንፈስ በሚለው አዳምና ኢየሱስ ክርስቶስ አንድ ናቸው። ይሄ ነው። ኦኬ። ኢየሱስ ክርስቶስ እንደ አዳም ሁን በሚለው ስለተፈጠረ ኢየሱስ ክርስቶስ ሰው ነው ማለት ነው በእናንተ አስተምሮ? አዎ ኢየሱስ ክርስቶስ በእኛም በእናንተም ሰው ነው። ቃል በቃል መጽሐፍ ቅዱስ ምዕራፍ ማን ነው? ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ከመጽሐፍ ቅዱስ አይደለም ሙስዬ፣ ከቁርአን ነው ያልኩት። በእናንተም ሰው ነው እንዴ? በእናንተ ሰው ነው እንዴ ብላል ስላነሳው ብዬ ነው። ችግር የለም። አዎ እንደኛ ሰው ነው፣ እንደ ክርስትናው ልክ እንዲሁ ሰው ነኝ ብሎ ቃል በቃል ተናግሯል። እሺ ቁርአን ላይ ኢየሱስ ክርስቶስ ሰው ነው የሚል መረጃ አለ ወይ? ኢሳ ያው ኢየሱስ ክርስቶስ ሕፃን ተብሎ ተገልጿል። አላህ ሱብሓነሁ ወተዓላ በቁርአን ላይ ጉላመን ዘኪያ ንጹህ የሆነ ልጅ ብሎታል። እሺ መረጃ አለ አለ አሳይ። ቃል በቃል አሁን የተናገርኩት። ኦኬ እሺ። ኢየሱስ ክርስቶስ ወይ ደግሞ ኢሳ ሰው ነው የሚል ያ ሕፃን ተብሎ ተገልጿል። ያውና ላሳይ ቁጥር ንገረኝ። ችግር የለውም። ምዕራፍ 19 ኦኬ ቁጥር 19 ላይ 19 ቁጥር 19 ላይ እሺ ልጅ ተብሎ ተገልጿል። ያ ልጅ ብሎ ስለተገለጠ ሰው ነው ማለት ይቻላል። ለምሳሌ ልንገር፣ ሰው ነው የምንላቸው ከእናትና ከአባት የተወለዱ ነው። ግን ኢየሱስ ክርስቶስ ማነው እንደሱ ያለው? የሕያ ልጅ ሰው ነው የሚል የለም ቁርአን ላይ። ስለዚህ የሕያ ሰው አይደለም አምላክ ነው። ኖህ ሰው ነው የሚል የለም፣ ስለዚህ አምላክ ነው። አብርሃም ሰው ነው የሚል የለም፣ ስለዚህ አምላክ ነው። አያስኬድም። እንደዚህ ልጅ ተብሎ ተገልጿል። እኔ አሁን የጠየቅኩ ለምን እንደሆነ አሁን ኢየሱስ ክርስቶስ ካለ አባት ነው የተወለደው። ካለ አባት የተወለደውን ሰው ነው የምንለው። እኛ አሁን ሰው ነን፣ ከእናትና ከአባታችን የተወለድ ነው በእንትን ፍሬ። ከእናትና ከአባት ያልተወለደ ሰው አይደለም ያለህ ማን ነው?
የቱ ጋር ነው ያገኘኸው ይሄንን ቃል? አይ እኔ ሰው ነው ብዬ አላምንም። ኢየሱስ ክርስቶስ ያንተን እምነት ሳይሆን ከምን ተነስተህ ነው አሁን እንድወያይህ? ከምን ተነስተህ ነው? ምን ላይ አግኝተህ ነው እንደሱ የሚል? ምን ማለት ሰው የሚባለው ይሄ ነው ብለህ መስፈርት አስቀመጥክ አንተ። ከእናት ብቻ ያላባት ከተገኘ ሰው አይደለም ማልክ። ማን ነው እንደሱ ብሎ ይሄን ነገር እኔ እኮ አሁን እዚህ ጋር የገባሁት ልጠይቅ አይደለ? ለምጠይቅ ጥያቄ ደግሞ በመረጃ ልጅ ጥያቄ ስህተት ነው እያልኩህ እኮ ነው። ይኸውልህ ሰው የሚል ስለሌለ ሰው አይደለም የሚል አካሄድ አያስኬድም። በመጀመሪያ ዮሐንስ ሰው ነው የሚል የለም በቁርአን ላይ። ስለዚህ ሰው አይደለም እሱ አያስኬድም። አሁን ለምሳሌ ዮሐንስ ከወሰድክ ዮሐንስ መጽሐፍ ቅዱስ ላይ አለ፣ ሉቃስ ላይ ከማን? በጣም ጥሩ። መጽሐፍ ቅዱስ ላይ ከሄድክ ቃል በቃል ላሳየህ። ኢየሱስ እኔ ሰው ነኝ አለበት። አይ ተው፣ በራሴ ነው የምልህ። አሁን መጽሐፍ ቅዱስ ላይ ይኸውልህ ኪያ ኢየሱስ ክርስቶስ እኔ ሰው ነኝ ብሏል መጽሐፍ ቅዱስ ላይ። ላሳየህ። ከቁርአን የለም መልስ? እሺ ችግር የለውም ታሳየኛለህ። ከቁርአን መልስ የለም። ኢየሱስ ክርስቶስ አሳየነህ ከቁርአን። ቆይ ልጅ መሆኑን እኮ ነው ያሳየኘው። ልጅ ምንድን ነው ታዲያ? ልጅ ምንድን ነው? ጋኔን ነው ወይንስ መልአክ ነው ወይንስ ምንድን ነው? ከድንግል ማርያም በመወለዱ ገባ። መቼም ትልቅ ሆኖ አይወለድም። በመወለዱ አንድ ሲወለድ ልጅ ሆኖ ነው የሚወለደው። ማንኛውም ነገር እኮ ልጅ ምንድን ነው? ቁርአን ላይ ልጅ ስላለ ብቻ ኢየሱስ ክርስቶስ ሰው ነው እንደኛ ማለት ለእኔ መልስ ይሆናል ብዬ አላስብም። እሺ ተው፣ ችግር የለውም እለፈው። እሺ ተው፣ የንጽጽር ቤት ነው ይሄ። አንድ ጊዜ ከይቅርታ ጋር ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሰው ነው ይብሏል ኖ መጽሐፍ ቅዱስ ላይ አትሄድ። ቁርአን ላይ መልስ ካለኝ ይሄ ንጽጽር ነው። ቆይ በቃ አንተ ማይካፈል ካልፈለክ ችግር የለውም። አንድ ኢየሱስ ሰው ነኝ አንተ ቤት አድርገህ ሌሎች ክርስቲያኖች አንዴ ላሳያቸው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ቃል በቃል እኔ ሰው ነኝ ብሏል። ላሳያቸው ከቁርአን ላይ በቂ። እሺ በል ደጋግመው እሱን ቃል ችግር የለም። አይ ለምን ደጋግመዋለሁ? እኔ እኮ የጠየኩት ከቁርአን ላይ ነው። ደጋግመው የት አድርገህ አንድ ጊዜ ኢየሱስ ክርስቶስ ምን እንዳለ ላሳያቸው። እኔ ሰው ነኝ ብሏል። ያው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን አለ ኢየሱስ? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም አለ። ሰው ነኝ ብሎ ያው ቃል በቃል ተናገረ። ሌላ ልጨምርላችሁ። አንድ ጊዜ ብቻ አይደለም፣ አሁንም ልጨምርላችሁ። ያው ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ሰው። ሌላ ብጨምርላችሁ ገና ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላቸው በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ከማን ነው የሚያስታርቀው? እዚህ ጋር ይሄ ጥቅስ ከማን እንዲያስታርቅ ነው? ባለቤትነቱን ለመግለጽ ነው። እርቅ ሁሉ ምንድን ነው? ምልጃ ሁሉ የአላህ ነው ሲል የአላህ ነው ባለቤትነቱ እርሱ ነው ለማለት ነው። የሚያማልዱት መላእክቶችና ነቢያቶች ናቸው። እና እዚህ ደግሞ ባለቤትነቱ እኔ አስታራቂ ነው ብሎ ነው ባለቤትነቱ የሚገልጠው። ባለቤትነቱ ምልጃዎች ሁሉ የአላህ ናቸው ይላል። ያ ማለት ባለቤትነትን ለመግለጽ ነው። እንደዛ ሱራ 5 ካልተሳሳትኩ 5 ነው
42:5 ላይም ምልጃ በመላእክት ነው ይላል። እነሱም ባለቤታችንነታቸውን ለመግለጥ ነው አይደለም። እነሱ ከአላህ ዘንድ ነው የሚያማልዱት። አላህ እስከማን ዘንድ ነው የሚያማልደው? ባለቤት ነው። ጥቅሱ እኮ አንድ ነው፣ ምንም ልዩነት የለውም። ባለቤት እንደሆነ ላሳይህ ገልጿል። አላህ ሱብሓነሁ ወተዓላ ከእኔ ዘንድ ያለኔ ፈቃድ ማንም የሚያማልድ የለም እያለ ይናገራል። ከማን ነው የሚያማልደው? አማላጅነት ማለት ማስታረቅ አይደል? እዚህ ቦታ ላይ ምልጃው የእርሱ ባለቤትነቱን ለመግለጽ ነው። ምልጃዎች ሁሉ የእኔ ናቸው ይላል። ምልጃዎች የመላእክቶች ናቸው ያለበት ቦታ ታሳየኛለህ? እሺ ችግር የለውም አሳያለሁ። ባለቤትነቱ ሁሉ ምልጃ የሚለው ግን በዛ እኔ አይመስለኝም። ሱራ 5:42 ላይ መሰለኝ። ቆይ ቼክ ላድርግ። 42:5 አውጣልኝ እስቲ እሱ። መላእክቶች የምልጃ ባለቤት ናቸው ይላል እዚያ ላይ። እስቲ አይ ቼክ ላድርገው። ባይ ዘ ዌይ 42 ነው ያልከው? ስንት ነው ያልከው? 42:5 42:5 እሺ። ከአላህ ፍራቻ ሰማያት ከበላያቸው ሊቀደዱ ይቀርባሉ፣ መላእክትም ጌታቸውን እያመሰገኑ ያወድሳሉ። በምድርም ላለው ፍጡር ምህረትን ይለምናሉ። ንቁ፣ አላህ እርሱ መሐሪ አዛኝ ነው ይላል። ምህረትን ይለምናሉ። እዚህ ጋር ምህረትን የሚለምኑ ከአላህ ነው ማለት ነው። አይዋ እነዚህ ምህረትን የሚለምኑ አሁን እኔ ጥያቄ የሆነብኝ ምን እንደሆነ ታውቃለህ? እነሱ ከነሱ በላይ አምላክ ስላለ ከአምላክ ለሰው ልጅ ምህረትን ነው የሚለምኑት። እዚህ ጋር ደግሞ ቅድም ያነሳው ጥቅስ ላይ አላህ ከሆነ አላህ ደግሞ ከማን ነው የሚለምነው? አላህ ይለምናል የሚል የለም። መላእክቶች ይለምናሉ የሚል አለ። ያስታርቃል። ከማን ነው የሚያስታርቀው? አንድ ጥቅሱን አምጣና እንያ እኮ ጥቅሱን አንስቼልሃለሁ እኮ። የቱ ጋር? አንተ ለመልሱ ነው 10 እንድደጋ ሱራ 39:44 ላይ አልኩ እኮ። 39:44 ላይ አላህ ይለምናል ይላል አይደል? 39:44 ላይ አላህ ይለምናል የሚል የለም። የምልጃ ባለቤት አላህ ይለምናል አይደለም ያልኩህ እኔ እንዴ። አራሪ ሁንዱ ከኑመረቢት ሞቱመር ከመላእክቶች ጋር እያነጻጸርከው ስለነበር ነው። ቅድም መላእክቶችን ስናያቸው ለማኝ ናቸው፣ እነርሱ ይለምናሉ ይላል። አላህ ይለምናል የለም። እዚያ ላይ ያለው ምን መሰለህ? አዳምጥ። ምልጃ መላውም የአላህ ብቻ ነው ይላል። የአላህ ነው። ይሄ ሞባይል የእኔ ነው ካልኩኝ ምን ማለት ነው? ባለቤትነቴን የሚገልጽ ነው። ገብቶሃል አይደል? ስለዚህ ምልጃ ባለቤቱ ራሱ አላህ ነው ማለት ነው። ምልጃ ማለት ባለቤትነት ነው። የእኔ ነው እያለ ነው። የእኔ የሚለው ባለቤትነትን የሚገልጽ ነው። የእኔ ነው ምልጃ ሁሉ የእኔ ነው። ምልጃ ሁሉ የእኔ ነው። አስታርቀነት በእኔ ነው ማለት ነው። በሱ ነው ማለት ነው። ከማን ነው የሚያስታርቀው? ባለቤትነት እርሱ ነው። ያስታርቃል አይደለም። ባለቤትነት እርሱ ነው። እንዴት እንደሆነ ላስረዳህ። አሁን የምልጃ ባለቤት ተቀባይ አላህ ነው። ምልጃ የሚደረግለት አካል ኃጢአተኛ ሰው ነው። አማላጁ መላእክቶችና ነቢያቶች ናቸው። ያ በአምላክና በነቢያት በኩል የሚደረገው ስራ ስለዚህ ኃጢአተኛ ሰው ማስታረቁ ምልጃ ተብሎ ይጠራል። ስለዚህ አላህ ሱብሓነሁ ወተዓላ በሱረቱል በቀራም ላይ መን ዘ ለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ ይላል። ማን ነው ከእኔ ዘንድ ያለ እኔ ፈቃድ የሚያማልድ ይላል። ከእርሱ ዘንድ ያማልዳሉ ነቢያቶችና መላእክቶች። ገብቶሃል አይደል? እርሱ ምንድነው? የምልጃው ባለቤት ተቀባይ ነው። እርሱ ምን ይላል እዚህ ቦታ ላይ ሱራ 39:44 ምልጃ መላውም የአላህ ብቻ ነው ይላል። ባለቤትነት እርሱ ነው። ያ ነው። እሺ ከቁርአን በፊት መጣፍ አለ ብለህ ታምናለህ? ከቁርአን በፊት መጽሐፍቶች ነበሩ ለነቢያት። እሺ እነዛ መጽሐፍቶች ምን ነበሩ?
ተውራት፣ ኢንጂል፣ ዘቡር። ተውራት እንጂል የሚባሉት መጽሐፍ ለምሳሌ ተውራት ለሙሳ የተሰጠ፣ ኢንጂል ለዒሳ የተሰጠ፣ ዘቡር ለዳውድ የተሰጠ። እነዛ መጽሐፎች ቢኖሩ አንተ ታምንባቸዋለህ? አሉ፣ አምንባቸዋለሁኝ። ለምሳሌ ሱራ 5:44 ላይ ለነሱ ምስክርነት የሚወጣ ቄሶችና አዋቂዎች ናቸው ምናምን የሚል ነገር አለ። እንዴ እሺ ሱራ 5:44 አውጣልኝ። ምንድነው እዛ የሚለው? እኔ በኦሮምኛ ነው ያለው። በኦሮምኛ ተሰማለ ላንብብልህ? እሺ ሱራ 5:44 እሺ እሺ ቄሶች ምናምን ያልከው እዚህ እንደዛ የሚል ቃል የለም። እስቲ አንብበው። በኦሮምኛ ላንብብልህ? በኦሮምኛ አልችልም። ያና አዳም እሺ አዳም እኛ ተውራትን በውስጧ መምሪያና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉት ነቢያት በእነዚያ በአይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ሊቃውንቱና አዋቂዎቹ ከአላህ መጽሐፍን እንዲጠብቁ በተደረጉበት በእርሱም ላይ መስካሪዎች በሆኑት ይፈርዳሉ። ሰዎችንም አትፍሩ፣ ፍሩኝም። በአንቀጾችም አነስተኛን ዋጋ አትለውጡ። አላህም ባወረደው ነገር ያልፈረደ ሰው እነዚያ ከሃዲዎች እነርሱ ናቸው ይላል። እሺ ስንት ነው ያነበብከው? 5:44 በኦሮምኛ የተጻፈው ስህተት ነው ማለት ነው። ድግመት ነው ጥሩ ተከናይ። ጥያቄህ ምንድን ነው? ቅድም ቄሶች ምናምን ስትል ነበር። አረበኛውም ላይ እዚሁ ላይ ቄሶች ነው አብርቼ ላሳየህ። እኔ ያዝኩት በኦሮምኛ ነው። ባይዘው በኦሮምኛ ትርጉሙ እኔ አረብኛ አላውቅም። በኦሮምኛ ትርጉሙ ስህተት ነው ካልከኝ አየህ። እሺ ጥያቄህ ምንድን ነው? በዚያ ላይ ቄስ የሚለውን ሊኖርም ላይ ነው የሚችላል። ኦሮሞኛው ላይ ሊጽፈው ይችላል። አላውቅም። ኦሮሞኛ የምትችሉ ልጆች አላችሁ? ጥያቄ ምንድን ነው? በዚህ እሺ ብታው አይ እዚህ ላይ የተጻፈው ስህተት ሊሆን ስለሚችል ለምንድን ነው የምጠይቀው? እዚህ ላይ የኔ ላይ የሚለው በኦሮምኛ ባነብልህ ሌላ ነው የሚለው። ዱኩመት ኒቲ ቱራታ ከነ ኢሲን ኬሳ ቀጀልፈም ለምሳሌ ምን እንደሚል ታውቃለህ? ሙርቴሳ ኬሶ ታፊ ይሁዳታ ኢሲን ተወይ ይሄ ስህተት ነው የሚለው ክፈተው እስኪ ኦሮሞኛ እሺ ሱራ 19 አንዴ ክፈተው። እሺ ሱራ 5:44 ያው ማን ነው የገባው? ኦሮምኛ ማንበብ የሚችለው ባኒ ሜዶ እሺ ባኒ ኦኬ ክኖ እሙላታ ዱብሲ ካኪኖ ማል ኦሮሚ ፈንደንዴሱ ዱብሱ ፈንደንዴሱ አሲቲ ማል ጀዳላ ባኒ አየ ባኒ እሺ ቆይ ላል አሲቲ ማል ጀዳ sitti mul'ataami qoy laati itti dabala bilbila okay asitti maal jedha qeesonnii fi aywa amala kayinni dubbiseerra naa dubbiseerra immoo qeesonni kan jedhu hin jiru sigalee quraanicha nan darbarra jedhe dubbisiif aye dhugumatti nuti tawraatiin kan ishee hin sochoosin ka qajeelfamaa fi dhugumatti nuti tawraatiin kan ishee keessa qajeelfamaa fi ifaan jiru taasifnee buufnee jirra. Nabiyyoonni warri fedha rabbiitiif bulan warri yahudomanii fi isheedhaan murteessu qeesonnii fi beektonnis waan kitaaba rabbii irraa eegsifamaniif ishee irratti ragaa ta'an. Qeesonnii fi
እሺ ይሁዶን እትፎፊ waan kitaaba rabbii irraa eegsifamanii fi ishee irratti ragaa ta'anii murteessu. Namoota hin sodaatina, ana sodaadha. እሺ አቲት ከረጋ ባነኙ ይሁዶታ ፊ ቄሶታ ሁሱ ሌላ አያ ነው ከፈተው እሱ እኔ ሌላ ይኸው ምን አይታይም እንዴ? ቆይ እሱ እያነበበ ያለው እና አንዘለ ተውራተ ፊሃ ሁደ ወኑር የሚለው ነው። እና አንዘልነ ተውራተ ፊሃ ሁደ ወኑር እዚህ ላይ ቄስ የሚል ቃል አረበኛው ላይ በፍጹም የለም። እሺ ጥያቄህ ምንድን ነው? አንብቦ ጨርስ። አንብበ ፊት ዱብሲ ፊት ታኝ ጥያቄህ ምንድን ነው? እዚህ ጋር ይኸውልህ እና አንዘልነ ተውራተ ፊሃ ሁደ ወኑር يحكم بها النبيون الذين اسلموا له እዚህ ላይ ቄስ የሚል ቃል በፍጹም የለም። እሺ ጥያቄህ ምንድን ነው? ካሌለ ለምን ጥያቄ ጠይቃለሁ ታዲያ? ባሌለ ነገር ነው የምጠይቀው። እሱ እኔ አሁን እዚህ ላይ ጥያቄ ጠይቅሽ። እዚህ ላይ ያለው ኦሮምኛ ላይ ያለው እንደዛ ነው። አረብኛ ላይ ደግሞ ካሌለ እኔ ለምን ጠይቃለሁ? ያሌለ ነገር ነው የምጠይቀው። ጥያቄ ምንድን ነው? ቀጣይ ጥያቄ። እሺ ቀጣይ ጥያቄ ሱራ 10 ኢየሱስ ክርስቶስ ሞቶ እንደተነሳ ቁርአን ላይ ይናገራል አይናገርም? አይናገርም። እሺ እኔም ሞቼም ኖሬም አምላክነቱ በእኔ ነው ይላል። ሙቼ ይላል ኢየሱስ ክርስቶስ ቁርአን ላይ። እሺ ተው ሱራ 19 ቁጥር 33 ላይ ምንድን ነው የሚለው? እሱ ሙቼ አይልም እዚያ ላይ ጉያን እኔ ዳላዴስ ጉያን እኔ በተወለድኩም በመሞትም ጊዜ ነው የሚለው። አይዋ በመሞትምና ሙቼ የተለያዩ ናቸው። በመሞት ማለት ወደፊት እንደሚሞት እየተናገረ ነው። ወደፊት ኢየሱስ ክርስቶስ ዳግም በሚመጣ ጊዜ በምድር ላይ ይሞታል፣ ከዚያ ይነሳል። ልክ እኛ ሁላችንም ሙተን እንደምንነሳው ማለት ነው። እሺ ኢየሱስ ክርስቶስ አንተ አሁን እንደኛ ሰው ነው አልክ። እዚህ ጋር ደግሞ ጉያን አኔ ዳላዴስ ጉያን አኔ ዱስ ጉያን አኔ ካፈሙስ ነገኝ አነ ኢራ ጅራል የምሞትበትን ቀን የምወለድበትን ቀን ሞቼ በምነሳበትም ሰላም በኔ ላይ አለ አለ። ሰው ከሆነ በሰው ላይ እንዴት ሰላም አለ? አንተ ሰው ስለሆንክ አንተ ላይ በአንተ ላይ ሰላም አለ እንደዛ ብለህ ነው የምታምነው? አንተ ሰው ነህ አልክ ኢየሱስ ክርስቶስ። አወለ ፍጡር ስለሆነክ ነው ሰላም ያለለት። እንደው እሱን አላህ ለሌላም ነብያት ይናገረዋል። ለምሳሌ ቆይ ልጠይቅ፣ አንተ ሰው ነህ። አንተ እያለህም ሰላም ባንተ ላይ አለ፣ ሞተም ሰላም ባንተ ላይ አለ፣ ስትነሳም ሰላም ባንተ ላይ አለ ብለህ ታምናለህ? አዎ አለ። ለሁሉም ሰው አለ። ላሳይህ ማስረጃ ልስጥህ። እዛው ላይ ምዕራፍ 19 ምዕራፍ 19 ስለ ያህያ ወይንም ስለ ዮሐንስ ምን ይላል? ምዕራፍ 19 ቁጥር 15 አንብበው። እዛው ላይ መለስ በል። ቁጥር ምዕራፍ 19 ቁጥር 15 ቁጥር 15 እሺ ቁጥር 15 ኦኬ። ቆይ አንዴ እሱ ሱራ 19 የሚያወራው ስለ ድንግል ማርያም ስለ ኢየሱስ ክርስቶስ መወለድ አይደል? ወደ እሱን እናወራለን። አሁን በህይወትም በሞትም በሚነሳም ሰው ላይ ሰላም ያለ የሚለውን ጨርስ መጀመሪያ። እዚህ ላይ ዮሐንስ ተናግሮልታል። አገኘኸው? እሱን ሱራ 15 ላይ ሱራ 19 15 ኦኬ። ምንድን ነው የሚለው? ነገኝ ጉያ እና ታዲያ ይሄ እኮ ስለ ኢየሱስ ክርስቶስ ነው የሚያወራው አይደለም፣ ስለ ዮሐንስ ነው። ኢየሱስ ክርስቶስ ያለው ለዮሐንስ እዚህ ጋር ዮሐንስ የሚል አለ። ወደ ላይ ከፍ ብለህ ይኸው ላሳይ። ቁጥር 12 ላይ ወደ ላይ ከፍ ብለህ ቃል በቃል አየኸው አይደለ? ለኢየሱስና ለዮሐንስ አንድ አይነት ቃል ነው አላህ የተናገረው። ቅድም ለኢየሱስ ነው የመጀመሪያ ያነበብከው። ይሄ ደግሞ ስለ ያህያ ወይንም ስለ ዮሐንስ ነው። ቁጥር 12 ላይ ጀምረህ አንብበው። መጽሐፉ ያዝ ብሎ ልጅነትን ለሱ ሰጠ እኮ ነው የሚለው እንጂ እዚህ ጋር ስሙ ማንን አነሳ? ስሙን ስሙ ስላነሳ መረጃው ሁሉ ዮሐንስ የሚለው የቱ ጋር ነው ያልከው? ይላል አይደለ? ቁጥር 12 ላይ ያ ዮሐንስ ኪታብ ስለሱ ነው እየተናገረ ያለው። ያህያ ሆይ መጽሐፉን በጥብቅ ያዛል ነው፣ ጥበብንም በህፃንነቱ ሰጠ ነው። ከዚያ 13 ላይ ምን አለ? ከእኛም የሆነ ስለሱ ነው እያወራ ያለው እያልኩት ነው።
ከዛ በኋላ ከእኛም የሆነን ርኅራኄ ሰጠነው ጥንቅቁም ነበር አለ። ከዛ 14 ላይ ሲናገር ለወላጆቹ በጎ ሰሪ ነበር፣ ትዕቢተኛም አመፀኛም አልነበረም ካለ በኋላ ምን አለ? በተወለደበትና ቀንና በሚሞትበትም ቀን ሕያው ሆኖ በሚቀሰቀስበትም ቀን ሰላም በእርሱ ላይ ይሁን እያለ ይናገራል። ሰማ? ይሄ እኮ ለልጅነትን ለሱ ሰጠን የሚለው ለኢየሱስ ክርስቶስ እንደተሰጠ ነው እንጂ ለዮሐንስ እንደተሰጠ የሚያስረዳ ውረድ ሁሱ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሰላም ነው ወይ? አለ አልሐምዱሊላህ። ልወጣ ነው ልጆች። እሺ ቆይ አንዴ የእኔን ጥያቄ እኔን አንዴ አስተናግደኝ። የእኔ ጥያቄ ምንትን ነበረ? በኋላ ትጠይቃላችሁ። ልወጣ ነው። ጀዛከላሁ ኸይር ሁሱ። ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። በዚህ ልክ ደንቆረና እሺ ቅዱሳን ኮሜንት ላይ ይስቃል ደግሞ አውቀው እኮ ነው። እሺ ሊጠይቅህ ነው። ጠይቅሽ። ለምሳሌ ነቢ መሐመድ አሁን ለምሳሌ ዘላለም ኖረዋል? ነቢ ሰለላሁ ዐለይሂ ወሰለም በስጋ በምድር ላይ ለዘላለም ኖረዋል? ላ ሞተዋል። እርሳቸው ግን መኖር ቢፈልጉ መኖሩን ተሰጥተዋል። ስለዚህ ቁርአን ይዋሻል ማለት ነው። ጥያቄህን ጠይቅ። እንትን ሰውዬ ቅድም አሰጠህ አይደለ? በስነ ስርዓት ጥያቄህን ጠይቅ። ቁርአን ይዋሻል ምናምን በኋላ ታገኘዋለህ። እሱን ጥያቄ ጠይቅ። እኔ እያልኩኝ ያለው መሐመድ ዘላለም በምድር ላይ ኖረዋል ወይ ነው። መለስኩልህ አይደለ? ከዚያ በኋላ እዚህ አንቀጽ ላይ ደግሞ እንዲህ ይላል። ይሄ አይጋጭም ወይ ብለህ ጠይቅ። ችግር የለውም። ሱረቱል 21:34 ላይ ዘላለም መኖርን ፈቀድን ይላል። ምን ይላል? ዘላለም መኖርን ፈቀድንልህ አለ። ከአንተ በፊት ለማንም ዘላለም መኖርን አልሰጠንም አለ። ኦኬ፣ ለአንተ ዘላለም መኖርን ፈቀድንልህ ይላል እዛ ላይ። ክፈታ መጽሐፉ አላለም። ዋሽተሃል አንተ ነህ ዋሽተሃል አይደለ? እሺ ከዋሽቶት ከፍተህ ያሳየኝ። ቆይ ላሳይህ። ያው ወማ ጀዐልና ሊበሸር ሚን ቀብሊከ ልኹልድ የሚለው አንቀጽ ነው። ላሳይህ። ያ ቁጥር 8 ላይ 21:34 21:34 እሺ 34 ያ ሙሐመድ ሆይ ከአንተ በፊት ለማንም ሰው ለዘላለም መኖርን አላደረግንም። ታዲያ ብትሞት እነሱ ዘውታሪዎች ናቸው ነው ይላል። ለአንተ ዘላለም መዘውተርን አደረግኩልህ ያለ የቱ ጋር ነው ታዲያ? ከአንተ በፊት ለማንም ሰው ዘላለም መኖርን አላደረግንም ይላል። አላደረገም። ለአንተ አደረግኩልህ ያለበት የቱ ጋር ነው ጥያቄው? ይሄው ራሱ ዘላለም ኖረዋል ወይ ነው ጥያቄ። የለም አይልም እንጂ አንተ ያልከው ለእሱ ግን ዘላለም መኖርን አድርጎለታል አልክ። የለም ቀጥል አንብብ እስኪ። ያው እሺ ነፍስ ሁሉ ሞትን ቀማሽ ናት፣ ለመፈተንም በክፉም በበጎም እንሞክራችኋለን፣ ወደኛም ትመለሳላችሁ ይላል። እንደዚህ ብሎ አሁን ለምሳሌ መሐመድ ለአንተ ለዘላለም መኖርን አላደረግንም ነው አደረግንም? ለማናችሁም ለዘላለም መኖርን አላደረኩም እያለ ነው አላህ ከአንተ ምን እንዳወሩ ሁሉን ስለሚያውቅ አላህ ሱብሓነሁ ወተዓላ የእነርሱን ቃል እየነገረን ነው እየተናገረ ያለው እዛ ቦታ
ዘንድ ሰይጣን ነው። ምንም ለውጥ የለም። ምን ይሻላቸዋል? ፈጣሪ እነዚህ ሰዎች ወይ አይጠይቁ ወይ እንደሚያውቅ ሰው ሆነው ያወራሉ። ለማንኛውም ጋኔ ምንድን ነው ከአንተ ዘንድ እስኪ ያስረዳን። እኔ እያልኩኝ እኮ አላህ ራሱ የሰማ ከሰይጣን አፍ ነው። እኔ ቁርአንን እንደዚህ የሚገባኝ እንዳታስገቡ ልጆች